የተወደዳችሁ በተለያዩ የዓለማችን ክፍሎች ሆናችሁ ይህንን ፕሮግራም የምትከታተሉ ወዳጆቻችን በጌታ በኢየሱስ ክርስቶስ ስም ሰላም እንላችኋለን። ከኔ ከካናዳ በየነ በራስ አባላለሁኝ። ከኔ ጋር ውብገነት ቦጋለ ያለች ወይም ጃነት ጋይም እና ዛሬ ሁለታችንም ግሩም የሆነ የመጽሐፍ ቅዱስ ጥናት ይዘን ቀርበናል። የዛሬው የመጽሐፍ ቅዱስ ጥናታችን አራተኛ ነው። ጠቅላላ ስለ መጽሐፍ ቅዱስ ነው የምናወራው። የመጽሐፍ ቅዱስ ሚና፣ መጽሐፍ ቅዱስ እጅግ ኃይለኛ መሳሪያ እንደሆነ፣ የመጽሐፍ ቅዱስ ስልጣን ምን እንደሆነ፣ የመጽሐፍ ቅዱስ እውነት እና መጽሐፍ ቅዱስ እንዴት ነው መስተናገድ ያለበት፣ መጽሐፍ ቅዱስን ስናነብ ምን አይነት ስልጣን ምን አይነት ቦታ ነው ልንሰጥ መጽሐፍ ቅዱስ ይገባኛል ብሎ የሚጠይቀን ምንድን ነው፣ ይደረግልኝ ብሎ የሚጠይቀው ምንድን ነው፣ ከኛ የሚፈልገው ምንድን ነው፣ የልባችን ሁኔታ ምን አይነት መሆን አለበት። እነዚህ ጉዳዮች ላይ ሰፋ አድርገን እንወያያለን። መግቢያ ጥቅሳችን እናነብና ጸሎት አድርገን ቀጥታ ወደ ክፍሉ እንገባለን። መግቢያ ጥቅስ እንዳነበብኩ ወዲያውኑ ጸሎት እንድታደርግልን ለገኒ እድሉን ሰጣታለሁ። መግቢያ ጥቅሳችን የተወሰደው ከዕብራውያን 4:12 ነው እና የእግዚአብሔር ቃል ሕያው ነው የሚሰራም በሁለት በኩል የተሳለ ሰይፍ ነው እና ከዛ ይልቅ የተሳለ ነው፣ በመንፈስና በነፍስ በመገጣጠሚያ በመቅንም ሁሉ ይደርሳል፣ የልብንም ሐሳብ ሁሉ ይመረምራል ይላል እና የትኛውን ትርጉም እንደያዛችሁ አላውቅም። ዕብራውያን 4:12 ላይ ነው ይህ ሐሳብ ያለው። እህቴ ገኒ ጸሎት ታደርግልናለች። አመሰግናለሁ ፓስተር። እንጸልይ። ክብርና ምስጋና አምልኮና ስግደት የሚገባህ ቅዱስና ዘላለማዊ ሆንክ የሰራዊት ጌታ እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም ወደ ጸጋ ዙፋን እንቀርባለን። እናመሰግንሃለን አምላካችን አባታችን ስለሆንክልን። ደግሞም ጌታ ሆይ ራስህን የበለጠ ለኛ ለማሳወቅ የምትወድ የምትፈቅድ በታላቅነትህ ታናናሾቹን የተመለከትክ በቅድስና በጽድቅ ደግሞ እኛን ኃጢአተኞቹን ደካሞቹን ያልተውከን አምላካችን አንተ ስለሆንክ እናመሰግንሃለን። ዛሬም ይህንን እድል ሰጥተህን በክርስቶስ ኢየሱስ በተከፈለው እኛ ትልቅ እድል ስላገኘን ይህን ቃልህ እንድናነሳ ይህን ቃልህ እንድንመሰክር ይህን እድል ስለሰጠህን እናመሰግንሃለን። የቃሉ ባለቤት የሆንከው መንፈስ ቅዱስ በዚህ በመካከላችን ስላለህ እናመሰግንሃለን። እኛም ደግሞ ፈቅደንና ወደን ወደዚህ ቦታ እንጋብዝሃለን። ጌታ ሆይ ይህንን ቃል ለሚሰሙ ሁሉ ሕይወት ይሆንላቸው ዘንድ ጌታ ሆይ ወደ ውስጣቸው ገብቶ ከእነሱ ጋር ይዋሃድ ዘንድ እኛም ደግሞ በምንናገረው ነገር ላይ ሁሉ መንፈስ ቅዱስ ቅባት በእኛ ላይ እንዲወርድ አንደበታችን ተቀብቶ ቃልህን እንዲያመነጭ በክርስቶስ ኢየሱስ ስም እንጸልያለን። ኃጢአት በደላችን ሁሉ ይቅር በለን፣ መንፈስ ቅዱስህ እንዲሞላን እንጸልያለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። አሜን። በጣም ጥሩ። እግዚአብሔር አምላካችን እናመሰግናለን። እንደሚባርከን እንደሚያስተምረን ተስፋ አለኝ። የመጽሐፍ ቅዱስ ሚና ነው የሚለው ዋናው ርዕሳችን። ዕብራውያን 4:12 እንደገና መልሼ አነብላችኋለሁኝ። ዕብራውያን መልእክት 4:12 እንደገና አነብላችኋለሁ። የእግዚአብሔር ቃል ሕያው ነውና የሚሰራ ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንም ቅልጥምንም እስኪለይ ድረስ ይወጋል፣ የልብን ስሜትና ሐሳብ ይመረምራል ይላል እና እንግዲህ
መግቢያ ጥቅሳችን ይሄ ነው። መጽሐፍ ቅዱሳችን በእጃችን ይገኛል። ሁላችሁ መጽሐፍ ቅዱስ እንዳላችሁ እርግጠኛ ነኝ። አብዛኛዎቻችሁ የፈለገ መጽሐፍ ቅዱስን ማንም ማግኘት ይችላል። ከባድ አይደለም ለማግኘት፣ ግን ተራ መጽሐፍ አይደለም። እዚህ ከበስተኋላ ላይ ብዙ መጽሐፍት ይታያሉ። እርግጥ መንፈሳዊ መጽሐፍት ናቸው፣ ግን መጽሐፍ ቅዱስ አይደሉም። መጽሐፍ ቅዱስ የእነዚህ ሁሉ አለቃን የበላይ ተራ መጽሐፍ አይደለም። በታሪክ ዘመናት ሁሉ እጅግ ውድ እንደሆነ ተቆጠረ መጽሐፍ ነው መጽሐፍ ቅዱስ። አንድ መጽሐፍ ቅዱስ ለመግዛት ሰው አመት ሙሉ የሰራበት ዘመን ነበረ በታሪክ ውስጥ። የአንድን ሰው የአመት ደሞዝ የጠየቀበት መጽሐፍ ቅዱስን ለመግዛት ማለት ነው። በጣም ውድ የነበረበት፣ ለማግኘት ከባድ ስለነበረ ሰዎች በምስጢር መጽሐፍ ቅዱስን በእጃቸው የገለበጡበት ጊዜ ነበር። ይታያችሁ ሙሉውን መጽሐፍ በእጅ ስትገለብጥ ተራ ሰዎች እንዳያገኙ ተከልክሎ ስለነበረ በኮንትሮባንድ መልክ በድብቅ የተዘዋወረበት ጊዜ ነበር። ይህንን ሁሉ ተቋቁሞ መታገድን ሁሉ ተቋቁሞ የዘለቀ መለኮታዊ መጽሐፍ ነው መጽሐፍ ቅዱስ። ኃይል ያለው መጽሐፍ ነው። ዛሬም ድረስ በዓለም ላይ በብዛት የታተመ ከማንኛውም መጽሐፍ የበለጠ በብዙ ቋንቋዎች የተተረጎመና በብዛት የታተመ ጥንታዊ ቅርስ ነው መጽሐፍ ቅዱስ። ጥንታዊ ቅርስ ነው ስላችሁ ዛሬም ቢሆን መልእክቱ ህያው ነው እና ይህንን የእግዚአብሔርን ቃል ለእኛ ለማድረስ ብዙዎች ህይወታቸውን ገብረዋል። መጽሐፍ ቅዱስን የተረጎሙ ሰዎች መጽሐፍ ቅዱስ ብቻ ስለተረጎሙ ተቀጥተዋል፣ ተሰደዋል፣ በሞት ጭምር እና አሁን ግን እኛ በእጃችን አለ። ከፈለግን በስልካችን ዳውንሎድ አድርገን እናነባለን። ከፈለግን የፈለግነውን አይነት የፈለግነውን ትርጉም ገዝተን እናስቀምጣለን እና እድሉ አለ። ግን ምን ያህል ቦታ ነው የሰጠነው ነው ጥያቄ። ምን ያህል ቦታ ነው የሰጠነው? መጽሐፍ ቅዱሳችን በመደርደሪያችን ላይ አለ፣ ግን እንደው በአቧራ ተወሮ ይሆን? አንድ ጊዜ አንድ ፓስተር ምዕመኑን ልጎበኝ ወደ አንድ ቤት ሄድና ባልና ሚስትን ያነጋግራቸዋል እና ሲያነጋግራቸው ቆይቶ ከመሄዱ በፊት ለመሆኑ መጽሐፍ ቅዱሳችሁን ታነባላችሁ? በጣም ነው የምናነበው፣ በጣም አለ። በጣም ነው የምንወደው፣ እኔም መጽሐፍ ቅዱሴን እወዳለሁ፣ ባሌም ይወዳል አለች ሴትዮ። እሺ አለና እስኪ እንደው አንዴ ጥቅስ አነብላችኋለሁ አምጡልኝ አላቸው። ሲያመጡለት መጽሐፉን ሲከፍቱ የሴትዮዋ መነጽር ከመጽሐፉ ውስጥ ይወድቃል። መነጽርን ከስንት ዓመት በፊት የጠፋብኝን አገኘሁኝ ብላ ጮኸች። ለዓመታት መጽሐፍ ቅዱሷን ከፍታ አታውቀውም ማለት ነው። እና ቤታችን ስላለ አይጠቅመንም። መድኃኒት በመደርደሪያ ላይ ስላስቀመጥከው አይፈውስህም። ምግብ በአይን ስላየኸው አይጠቅምህም። መድኃኒት አስቀምጠ ስላየኸው ብቻ አትፈወስም። አለኝ አይጠቅምም። አለኝ የሚባለው ወስደህ ስትውጠው የራስህ ስታደርገው ነው። እና እንግዲህ ምን ያህል ነው ለእግዚአብሔር ቃል ቦታ የሰጠን? ረስተነው ይሆን? እኔ የበለጠ እየተናገርኩ ያለሁኝ በመጽሐፍ ቅዱስ ለምናምን። በመጽሐፍ ቅዱስ እርሶ ማታምኑ አደፋፍራችኋለሁ። ትልቅ ነገር ቀርቶባችኋል።
በመጽሐፍ ቅዱስ እናምናለን የምንል ግን እንዴት ነው አያያዛችን? መጽሐፍ ቅዱስ እጅግ ኃይለኛ መሳሪያ ሰይጣንም ይህንን ያውቃል። ሰይጣንም መጽሐፍ ቅዱስ ኃይለኛ መሳሪያ መሆኑን ያውቃል። በእኛ ላይ ከሚሰነዝራቸው እጅግ አደገኛ ጥቃቶች ዋነኛው ምን እንደሆነ ታውቃላችሁ? ከእግዚአብሔር ጋር ያለን ግንኙነት መከልከል ነው። በስራ እንድንጠመድ በማድረግ ግዴለሽነት እንዲሰማን በማድረግ በድካም ሰበብ ደከመኝ በሚል ሰበብ የእግዚአብሔርን ቃል እንዳናነብ በማድረግ መንፈሳዊ ህይወታችንን የማዳከም ስልት ይጠቀማል ሰይጣን። ከእግዚአብሔር ቃል ጋር ጊዜ ስናሳልፍ ነፍሳችን ትመገባለች፣ ትታደሳለች። የነፍስ ምግብ ነው። ድሮ ልጅ እያለሁ የመጽሐፍ ቅዱስ ማህበር መጽሐፍ ቅዱስን ወደ የገጠሩ እየወሰደ በትናንሽ መንደሮች ሁሉ ያከፋፍል ነበርና በትንሽ ቫን የምትመስል መኪና ላይ መጽሐፍ ቅዱስ ተጭኖ በየገበያው በማይክሮፎን ይነገር ነበረ። ይህ መጽሐፍ በመግዛት ነፍሶን ይመግቡ የሚል ያንን አይታ ነው እናቴ በልጅነቴ መጽሐፍ ቅዱስ ገዛችልኝ። ነፍሶን ይመግቡ። ይሄ መልእክት ዛሬም ሕያው ነው። እኔም ዛሬ በዚህ ጊዜ እንደገና መልሼ ይህንን የእግዚአብሔርን ቃል ነፍሶን ይመግቡ እላቸዋለሁ። ለእኔ ስለጠቀመኝ ከልጅነቴ ጀምሮ የተመገብኩት ይሄ ጠቅሞኛል፣ ለእናንተም ይጠቅማችኋል። እና ሰይጣን ይሄን እንድንመገብ አይፈልግም። ጸሎትና የመጽሐፍ ቅዱስ ጥናት እሱን ለማሸነፍ ከሚረዱ እጅግ ኃይለኛ መሳሪያዎች ዋነኛዎቹ እንደሆኑ ሰይጣን ያውቃል። ይህንን ስለሚያውቅ ቅድም በመግቢያ እንዳነበብ መጽሐፍ ቅዱስ ሁለት ስለት ካለው ሰይፍ የበለጠ የተሳለ እንደሆነ በመንፈስና በነፍስ መገጣጠሚያ በመቅኒ ሁሉ እንደሚደርስ ሰይጣን ይህንን ያውቃል። ሰርስሮ ልብን የሚገባ መጽሐፍ እንደሆነ፣ ህይወትን የሚለውጥ መጽሐፍ እንደሆነ እና ይህንን መጽሐፍ እንዳናነብ የማያደርገው ጥረት የለም። ኃይል አለው እግዚአብሔር ቃል። እግዚአብሔር ቃል ዓለምን ፈጥሯል። በመዝሙረ ዳዊት 33:6 ይህንን የምናነበው የእግዚአብሔር ቃል ሙታንን ማስነሳት ይችላል። ያ ቃል እኮ ነው በጽሁፍ መልክ የተቀመጠው። አልዓዛር ከመቃብር ውጣ ያለው ቃል እና ክርስቲያኑ ድል ለመቀናጀት የሚያስችለው ኃይል እዛ ውስጥ እንዳለ ያውቃል። ከቃሉ እንድንርቅ ሰይጣን የሚችለውን ሁሉ ያደርጋል። ችግሩ ሰዎች ከመጽሐፍ ቅዱስ በሚርቁበት ጊዜ ከእግዚአብሔርም ይርቃል። ከመጽሐፉ በሚርቁበት ጊዜ ከእግዚአብሔርም ይርቃል። ግንኙነት እኮ ነው። ጸሎት እኛ ለእግዚአብሔር የምንናገርበት መንገድ ነው። መጽሐፍ ቅዱስ ደግሞ እግዚአብሔር ለእኛ በቃሉ በኩል ይናገረናል። ዛሬ ጠዋት ቃሉን ያነበባችሁ እግዚአብሔር ተናግሯችኋል በቃሉ በኩል። አሁን እኔም ማነበውን የምትሰሙም በቃሉ በኩል እግዚአብሔር እየተናገራችሁ ነው። ስለዚህ ግንኙነት ነው። ስለዚህ ከመጽሐፍ ቅዱስ በምንርቅበት ጊዜ ከእግዚአብሔርም ጭምር መራቃችን፣ ከአምላካችን ጋር ያለን ግንኙነት ጭምር ይሸረሸራል። የለም ከአምላካችን ጋር ያለን ግንኙነት ብቻ አይደለም የሚሸረሸር፣ ከእግዚአብሔር ጋር በምንርቅበት ጊዜ የእርስ በርስ ግንኙነትም ይሸረሸራል።
ከእግዚአብሔር ጋር ያለን ግንኙነትም ይበላሻል። ከቃሉ ስንርቅ እያንዳንዳችን እርስ በርስ ያለን ግንኙነትም ይበላሻል። ከቃሉ በምንርቅበት ጊዜ ማለት ነው። ከጓደኞቻችን፣ ከስራ ባልደረቦቻችን፣ ከትዳራችን መካከል እንኳን ችግር ይፈጠራል። ትዳራችን ይናጋል። በቤተሰብ መካከል አለመግባባት ይፈጠራል። በጓደኞችና በስራ ባልደረቦቻችን መካከልም ትዕግስት እናጣለን። በጸጥታ በእርጋታ የእግዚአብሔርን ቃል በማናነብበት ጊዜ እነዚህ ሁሉ ችግሮች ይፈጠራሉ እና እግዚአብሔር ይመስገን። ግን በጣም የሚገርመኝ እግዚአብሔር ትዕግስት ነው። በዚህ በትምህርታችን ኤርምያስ 3 ሰቆቃው ኤርምያስ 3:23 ተጠቅሷል እና ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነትህ ብዙ ነው ይላል። አንዳንዴ እኛ ግንኙነታችንን እንደው በምንረሳበት ጊዜ፣ ረስተን ቃሉን በማናነብበት ጊዜም፣ ረስተን ሳንጸልይ በምንተኛበት በምንነሳበት ጊዜም የእግዚአብሔር ግን ያው ነው። ሳንጸልይ ከቤት ስለወጣህ የግድ እንደው ዛሬ አልጸለይም ብሎ ጥበቃውን አያቋርጥም። እስቲል ይጠብቃል። ትላንት ስንቶቻችንን ሳንጸልይ አልጋችን ላይ ወጣን፣ ግን ጌታ ጠብቆን ጠዋት ሁላችንም በህይወት ነቃን። እኛንም ልጆቻችን ጥሩ ስለሆነ እኛ በተግባራችን ስለተደሰተ አይደለም፣ እሱ ስለማይለወጥ እሱ ታማኝ ስለሆነ ከኛ ጋር ያለውን ግንኙነት ሁለ ጥብቅ ነው ማለት ነው እና የኛ ባህሪያችን ተለዋዋጭ፣ የሱ ግን ቋሚ ነው። ማመስገን ብንረሳ፣ መጸለይ ብንረሳ፣ ጠዋት ከእንቅልፋችን በሰላም እኛም ልጆቻችን የምንነሳው ከምሕረቱ የተነሳ ነው እና ታዲያ ሰይጣን ከመውደቁ በፊት በሰማይ እያለ ይህንን ድምፅ ሰምቶ ነበር በአንድ ወቅት እና ኃይሉን ያውቃል። አሁን ግን ይህንን እውነት ይጠላል፣ መጽሐፉን ይጠላል። በመሆኑም የእግዚአብሔር ቃል ዕለት ተዕለት ህይወታችን ውስጥ እንዳናካትት የተለያዩ ፈተናዎችን ያመጣል፣ ድንዛዜ ይለቅብናልና ዛሬ እስኪ ያለ ምክንያት አልመጣም። ይሄ መልእክት የህይወታችን ክፍል እናድርገው። እስኪ በቀን ውስጥ ከእግዚአብሔር ጋር የምናሳልፍበትን ጊዜ እንወስን። ከዚህ በፊት ያልወሰን የነፍስ ምግብ ነው ካል እስኪ ስንቶቻችንን ምግብ ረሰን የምናውቅ? አሁን እኔ ከዚህ በሆነ አጋጣሚ ወደ አዲስ አበባ መሄድ ካስፈለገኝ ወደ አእምሮ የመጀመሪያ የሚመጣው ምግብ ነው። ለምግብ የሚሆን ገንዘብ ይዣለሁ ወይ የሚል ሰው ከሞተ አይረሳም ምግብ። ወዲያውኑ መጀመሪያ የሚመጣው ነገር ምግብ ነው። ከእንቅልፋችን ስንነሳ ምግብ አንረሳ፣ ስራ ውለን ስንገባ ምግብ አንረሳ። ይሄ ምግብ ከሆነ ለስጋችን ምግብ ይህንን ያህል አስፈላጊ ከሆነ መንፈሳዊ ምግብ ደግሞ ይህንን ያህል ትልቅ መሳሪያ ደግሞ ልረሳ አይገባውም። እኔ ይህንን ከዚህ በላይ ብዙ መናገር አልችልም። ጊዜውን ደግሞ አሁን ለእህታችን ለገኒ ሰጣታለሁ። የመጽሐፍ ቅዱስ ስልጣን ምን እንደሆነ ትነግረናለች። እግዚአብሔር ይስጥልኝ ፓስተር፣ አመሰግናለሁኝ። ግሩም አድርገህ ነው አንተም የገለጽከው የመጽሐፍ ቅዱስን ሚና። እንዳልከው በጣም እግዚአብሔርን የምናውቅበት፣ እግዚአብሔር እኛ እንድናውቀው ይፈልጋል። ደግሞ ሁሉን ነገር የገለጸው ደግሞ በቃሉ ውስጥ ነው እና ጠላትም ይሄንን ስለሚያውቅ ነው በተቻለ መጠን ክርስቲያኖችን እንኳን እግዚአብሔርን እናውቃለን የምንለው የተቀበልነውን እንኳን በተለያየ ምክንያት ቢዚ አድርጎ ከዚህ በቃሉ ላይ ጊዜ እንዳናጠፋ የሚያደርገው እና ግሩም አድርገህ ገልጸኸዋል።
ይሄኛው ክፍል ደግሞ ያ የመጽሐፍ ቅዱሱ ስልጣን ባለስልጣኑ ቅዱስ መጽሐፍ ይለዋል በአማርኛው እና ስልጣን አለው። በጣም ይገርማል። መጽሐፍ ቅዱስ ስለ ራሱ የሚሰጠው ምስክርነትን ነው የሚናገረው እና የዚህ ክፍል ትኩረቱ በመላው መጽሐፍ ቅዱስ ውስጥ ስለ ቅዱሳት መጽሐፍት ያለውን ከተጻፉ እጅግ መሰረታዊ ክፍሎች አንዱ በሆነው በሁለተኛ ጢሞቴዎስ 3 ከ15 እስከ 17 ላይ ያርፋል እና አነበዋለሁኝ። እንደዚህ ይላል። ከሕፃንነትም እንግዲህ ይህንን ያለው ማን ነው? ጳውሎስ ነው ለጢሞቴዎስ። ከሕፃንነትም ጀምረህ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍትን አውቀሃል። ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው፣ ለማስተማር፣ ለመገሰጽ፣ ለማቅናት፣ በጽድቅ መንገድ ለመምከር ይጠቅማሉ። ይኸውም የእግዚአብሔር ሰው ለመልካም ስራ ሁሉ ብቁ ሆኖ እንዲገኝ ነው ይላል። አየ እንግዲህ እንደውም ይሄኛው ክፍል ምን ይላል? በእነዚህ ጥቅሶች በልባችን ሊታተሙ የሚገባቸው በመሆናቸው ትምህርቱ በደብተራችን ላይ በደንብ ኖት አድርጋችሁ እንድንገለብጠው ይመክረናል። እና እንግዲህ ከሕፃንነት ጀምረ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉበትን መጽሐፍ ቅዱሳትን አውቃል ይላል። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር ደግሞ ይጠቅማል። እና እንግዲህ እዚህ ጋር መጽሐፍ ቅዱስ ስለ ራሱ የሚናገረውን ነው ልብ እንድንል የሚጠይቀን ትምህርቱ። እንግዲህ መጽሐፍ ቅዱስ እንዲሁ በታሪክ የታወቀ በስነ ምግባር የሚረዳን ወይንም ይሄ በመንፈሳዊነት ሳቢ ወይንም አትራክቲቭ የሆነ መጽሐፍ ብቻ አይደለም። በእርግጥ ሁሉም ቢሆንም ማለት ነው። ይልቁንም ግን መጽሐፍ ቅዱስ ምንጩ ምን እንደሆነ ይናገራል። በእግዚአብሔር መንፈስ የተነገረ ምንጩ የእግዚአብሔር እስትንፋስ ያለበት በእግዚአብሔር መንፈስ የተሰጠ እንደውም የግሪኩ ቃል ምንድነው? በእግዚአብሔር እስትንፋስ የተገኘ ነው ይለዋል። እና ሌላው ደግሞ ምንድነው? መለኮታዊ መሪነት አለው። ይሄ ኢንስፓይሬሽን የሚለው በሙሉ በእግዚአብሔር መንፈስ የተነገሩ በእግዚአብሔር እስትንፋስ የተገኙ ተብሎ ነው የተገለጸው። እና ይህ ማለት እንግዲህ ቃላቱን የጻፉት ሰዎች ቢሆኑ የመልእክቱ ዋና ምንጭ ግን እራሱ እግዚአብሔር እንደሆነ ነው የሚናገረው። በዘፍጥረት 2 ላይ እግዚአብሔር በአዳም ውስጥ የሕይወት እስትንፋስ እንደተነፈሰበት ሁሉ በእነዚህ በቅዱሳት መጽሐፋት የሚለው ቃላት ውስጥ የራሱን ባህሪ እግዚአብሔር እፍ ብሎባቸዋል። በሌላ አነጋገር አዳም ሕይወትን የሰጠው ለአዳም ሕይወትን የሰጠው ያው እስትንፋስ በእያንዳንዱ ቃል ክፍል ውስጥ አለ ማለት ነው። ሌላው ለሕይወት ጠቃሚ ነው። አንተ ቀደም እንደተናገርከው ከመለኮት የመጣ ስለሆነ ለመንፈሳዊ ጉዟችን በማንኛውም ረገድ ጠቃሚ ነው። ሌላው በሁለተኛ ጢሞቴዎስ 3:16 ላይ ባለው ምስክርነት መሰረት መጽሐፍ ቅዱስ ከእግዚአብሔር ጋር ያለንን ግንኙነት እንዲያድግ 4 ወሳኝ ተግባራትን ይናገራል ወይንም ያከናውናል። አንደኛው ለምንድን ነው ይላል? ለትምህርታችን ነው ይላል። ለትምህርት ይጠቅማል። ይሄ ማለት ዶክትሪን ነው። እንግዲህ እውነት የሆነውን ነገር ይነግረናል ማለት ነው። እግዚአብሔር ማን እንደሆነና ለሰው ልጅ ስላለው እቅድ መሰረታዊ እውነቶችን ይሰጠናል ማለት ነው። ሌላው ደግሞ ለተግሳጽ ነው። በእንግሊዝኛ ሪፕሮፍ ብለዋል። ለተግሳጽ ደግሞ ይጠቅማል። ስህተት የሆነውን ያሳየናል ማለት ነው። ከመንገዱ የወጣንበት ወይም ሀሳባችን ከእግዚአብሔር ፈቃድ ጋር የማይጣጣምበትን ነጥብ የእግዚአብሔር ቃል ፍንትው አድርጎ ያሳየናል። ሌላው ደግሞ ልብን ለማቅናት ይጠቅመናል። ይሄ ኮሬክሽን እንዴት መስተካከል እንዳለብን ያሳየናል። ስህተታችንን ማሳየት ብቻ ሳይሆን ወደ ትክክለኛው መንገድ የምንመለስበትን መንገድ ደግሞ ይጠቁመናል።
እና በጽድቅ ላለው ምክር ይላል ኢንስትራክሽን ኢን ራይቸስነስ እግዚአብሔርን የሚያከብር ህይወት እንዴት መኖር እንደምንችል ቀጣይነት ያለው ስልጠና ይሰጠናል። ማለት በጽድቅ ላለው ምክር ይጠቅማል። በጽድቅ እንዴት መኖር እንዳለብን ያሳየናል ማለት ነው። እንግዲህ የእነዚህ አራት ግባቸው ወይንም አሁን የተናገርኳቸው የጠቀስኳቸው ዓላማቸው ምንድን ነው? እኛ ክርስቲያኖች ሁሉ ፍጹምና ለበጎ ስራ ሁሉ የተዘጋጀን እንድንሆን ነው። እዛው ላይ ነው መልሱ ያለው። መጽሐፍ ቅዱስ ቅዳሜ ጠዋት ወይንም እሁድ ጠዋት ወደ ቤተ ክርስቲያን ስንሄድ ብቻ የምንከፍተው ነገር መሆን የለበትም። ለእያንዳንዱ ቀን እያንዳንዱ ቅጽበት የሚያስፈልገን መሳሪያ ነው። ቅድም አንተ እንደተናገርከው ማለት ነው። ሌላው ነገር መጽሐፍ ቅዱስን ስንገልጽ ስናጠና እንዴት መቅረብ እንደሌለብን ደግሞ ይናገራል ይሄ ክፍል። ይሄ ደግሞ በጣም ጠቃሚ ነው። ምክንያቱም በጣም ከልባቸው አማኞች እንኳን ሊሰሯቸው የሚችሉ ስህተቶችን በእውነተኛነት ያሳያል። አንደኛው ስህተት ምንድን ነው? ዓይንን ጨፍኖ የመጠቆም ዘዴ ነው። አንዳንድ ጊዜ ሰዎች አይተሃል፣ ክርስቲያኖች ክፍት ሲያደርጉና ወይስ እጃቸው የነካውን በቃ ይሄ ለኔ ነው ይላሉ። እና ዓይንን ጨፍኜ አንድ ጥቅስ ልጠቁም የሚለው ዘዴ ይህንን መጠቀም እንደሌለብን ነው የሚናገረው። ምክንያቱም እግዚአብሔር በቃሉ በኩል ሊያነጋግረን የሚፈልገው በዚህ መንገድ አይደለም። እግዚአብሔር እንደ ፍላጎታችንና እንደ ፈቃዳችን የምናሽከረክረው አሻንጉሊት አይደለም። የእግዚአብሔር ቃል እድል መሞከሪያ አይደለም። እስቲ ቆይ እድል የለኝ ብለህ እንዲህ የምታየው ነገር አይደለም። አስቀድመን ለወሰንነው ውሳኔ ማረጋገጫ እንዲሆንልን ጥቅሶችን በዘፈቀደ አንይዝም፣ አንጠራም፣ ወይንም አንመዛቸውም ዝም ብለን። ይህ መጽሐፍ ቅዱስ የእግዚአብሔር መልእክት ከማድረግ ይልቅ የእኛ መገልገያ መሳሪያ የማድረግ ያህል ነው ማለት ነው። ሁለተኛው ስህተት ደግሞ ጥቅሶችን መርጦ ማንበብ ነው። ይሄ ቼሪ ፒኪንግ የሚባል ነገር አለ በእንግሊዝኛ። ለእኛ ይሄ ምቾት የሚሰጡንን የመጽሐፍ ቅዱስ ክፍሎች ብቻ መምረጥና መለየት፣ ያንን ደግሞ ማድረግ የለብንም። ምናልባት በዘመናዊ ክርስትና ውስጥ ይሄ የሚታየው ትልቁ ስህተት ይሄ ነው ብዬ አስባለሁ። ለመከራከሪያ በቃ ስለ እግዚአብሔር ፍቅር የሚናገሩትን ጥቅሶችን አድምቀን ስለ እግዚአብሔር ስላለው ቅድስና የሚናገሩትን ግን እናልፋለን። ተስፋዎቹን እንቀበላለን፣ ነገር ግን ማስጠንቀቂያዎቹን ደግሞ እንሸሻቸዋለን። በቃ ደስ የሚለንን ለእኛ ላለንበት ቦታ ፊት የሚያደርገውን ነገር አንስተን በቃ አንጻራዊ በሆነ ነገር ሳይሆን የምንመለክ ወይም ኮንቴክስቱን ሳይሆን የምንናገረው በቃ የራሳችንን ፍላጎት የራሳችንን አርጊመንት ፊት የሚያደርግልን ወይንም በዲሲዥን በምንወሰናቸው ውሳኔዎች እና ይሄ ዋናው አመጣጡ እንዴት ነው፣ ኮንቴክስቱ በምን አይነት አውድን የተናገረው የሚለውን ነገር ሳናስገባ እንደዚሁ ፒክ አድርገን ለራሳችን ፍላጎት እንዲገጥም አድርገን መናገር ማለት ነው። ያ ልክ አይደለም ነው የሚለው ትምህርቱ። ሶስተኛው ደግሞ በትዕቢት መቅረብ ነው። በቃ ባለፈው ተምረናል። ባለፈው ሳምንት ሰዎች መጽሐፍ ቅዱስን ሁሉንም አውቀዋለሁ አዲስ ነገር የለውም በሚል ይሄ የትዕቢት የትችት መንፈስ ሊቀርቡ ይችላሉ። ይህ ዘዴ ደግሞ ረቂቅ ነው፣ ደግሞ በጣም አደገኛ ነው። በተለይ ለእንደኛ አይነቱ ለቆዩ የቤተ ክርስቲያናት አባላት፣ ለመጽሐፍ ቅዱስ መምህራን ሁሉንም አውቀዋለሁ የሚል መንፈስ ሲኖረን መጽሐፍ ቅዱስ ዝም ይላል። በቃ ለራስህ እውቀት ነው አሳልፎ የሚተው። ይህ መጽሐፍ ቅዱስ የሚናገረው ጠፍቶ ሳይሆን እኛ ጆሮአችንን በዛ አውቀዋለሁ በሚለው ሀሳብ ስለተሞላ ብቻ ነው። እና ትክክለኛው አቋም ግን ምንድን ነው መሆን ያለበት? ወደ እግዚአብሔር ቃል የእግዚአብሔርን ቃል ስንከፍት ለቃሉ የተገዛ አእምሮ ሊኖረን ይገባል። እግዚአብሔር አእምሯችንን እንድንዘጋ አይፈልግም።
እንደውም ማቴዎስ 22:37 ላይ ጌታ አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ ብሏል። እና እንድናስብ በቃሉ ላይ በምክንያት እንድንወያይ ይጋብዘናል። እግዚአብሔር የኛ ጥያቄዎች አያስፈሩትም። ነገር ግን የሰው ልጅ የማሰብ ችሎታ አሁንም ሰብአዊ ነው አይደል? ሰው ውስን ነው እውቀታችን። ደግሞ ልንሳሳት እንችላለን። የፈለገ ያህል ብናውቅ ሊያታልል የራሱን ሐሳብ የሰው ልጅ ከእግዚአብሔር በላይ ሊያደርግ ይችላል። አንዳንድ ጊዜ የትዕቢት የጸሎት ህይወታችን ብቻ ሳይሆን የጸሎት ህይወታችን ብቻ ሳይሆን መጽሐፍ ቅዱስንም የምናንብበትን መንገድም ይነካል። በትዕቢት የተሞላ ሁሉንም አውቀዋለሁ የሚል ልብ ወደ መጽሐፍ ቅዱስ የሚመጣው አስቀድሞ የሚያምንበትን ነገር ለማረጋገጥ ነው። ትሁት ልብ ግን ለመለወጥ ነው የእግዚአብሔርን ቃል የሚከፍተው። እና ይሄንን ትምህርት ይሄንን ክፍል ሳጠቃልል ምንድነው የሰው ልጅ የማሰብ ችሎታ እግዚአብሔርን ገፍቶ ነገሮችን በራሱ መንገድ ለመፍታት መሞከር ይችላል። ይህም በምናስብበት ጊዜ ራሳችን ከእግዚአብሔር ጋር እኩል ወይም በላይ እንድናደርግ ያደርገናል። እኔና አንተ እንደ መምህር እንደ አስተማሪዎች የእግዚአብሔርን ቃል ይዘን የምንወጣ እንደ ሰባኪዎች ለሌሎች ለማስተማር በመጽሐፍ ቅዱስ ውስጥ ጊዜያችንን ልናሳልፍ እንችላለን። ነገር ግን ይሄም ደግሞ የራሳችንን አፕሮች እንድናስተካክል ይነግረናል፣ ያሳስበናል። መጽሐፍ ቅዱስን በግል ህይወታችን ስንከፍት ለትምህርት ወይ ለስብከት ለዝግጅት ብቻ ሳይሆን እንደ ሕፃን ልጅ ሆነን ጌታ ሆይ ተናገረን በሚል ግልጽነት ልንቀርበው ይገባናል። ያ ነው እንግዲህ እግዚአብሔርን ሁል ጊዜ ተማሪ እንድንሆን የተማሪነት መንፈስን ይዘን የእግዚአብሔርን ቃል እንድንከፍት እግዚአብሔር እንዲረዳን እኔ ጸሎቴ ነው። አመሰግናለሁ። በጣም ጥሩ። ማሰላሰያ ጥያቄዎች አሉ እና የራስን ፍላጎት ከእግዚአብሔር ቃል በላይ ለማስቀደም ስትሞክር የነበርክበት ጊዜ አለ? ውጤቱስ ምን ነበር ይላል የሚል ጥያቄ ልጠይቃችሁና እውነት ይህም በየጊዜው ነው የምናየው። ሰዎች የራሳቸውን ፍላጎት ለማስቀደም ሲሞክሩ የእግዚአብሔርን ቃል ጠመም ሲያደርጉት ደግሞ እንመለከታለን። መጠጣት የሚፈልጉ ሰዎች ጌታ ኢየሱስ ውሃን ወደ ወይን ጠጅ ለውጦ የለም እንዴ ይሉሃል። በእውነት ያ ማለት ጠጅ እየጠጣችሁ ስከሩ ለማለት ነው? ያንን ለመደገፍ ነው የተደረገው? ለሁሉም ለራሳቸው ድካም መጽሐፍ ቅዱስን መጥቀስ ይችላል። ሌላው ቀርቶ ስለማመንዘር እንኳን ከመጽሐፍ ቅዱስ ውስጥ ማመንዘርን የሚደግፍ ሐሳብ ይፈልጉና እንዴ ዳዊት እንዲህ አድርጎ የለም ወይ? እገሌ 7 ሚስቶች ነበሩት አይደለም ወይ? እንዲህ አይነት ጥያቄዎችን ይጠይቃል። ለራሳቸው ያችን የነሱን ድክመት የሚደግፍ ነገር የሚመስላቸውን ፈልገው ያገኙና ከአውዱ ውጪ በማድረግ በመተርጎም ያንን ይጠቀማሉ ማለት ነው። ይህንን ልናስወግድ ይገባል። ወደኛ ልንጠመዝዘው አይገባም። ወደሱ ነው ልንጠመዘዝ የሚገባል። መሪው እሱ ነው። ሌላ ከተናገረችው እኔ አውቃለሁ በሚል ስሜት ልንቀርብ ልናነባ አይገባም። ተማሪዎች ሆነን መቅረብ ነው ያለብን። በየጊዜው መጽሐፍ ቅዱስን ስንከፍት ተማሪዎች ሆነን ምን እንደሆነ ይሄን መልእክት የምትሰሙ ምናልባት በነገረ መለኮት የመጀመሪያው ዲግሪ ይሁን ማስተርስ ወይም ፒኤችዲ ያላችሁ ልትሆኑ ትችላላችሁ። ወይም ደግሞ 30-40 ዓመት ያነበባችሁ ልትሆኑ ትችላላችሁ።
እኔ እግዚአብሔር ይባረክ ከልጅነቴ ጀምሮ ካነበቡት አንዱ ነኝ መጽሐፍ ቅዱስ ግን ተማሪ ነኝ ዛሬ ክፍት ሆነን ለመማር ነው ልንቀርብ የሚገባን በየጊዜው ቅዳሜ ቤተክርስቲያን ሰንበት ቀን ስንሄድ የእግዚአብሔር ቃል ሲነገር የማውቀው ነው በሚል ስሜት አይደለም መስማት ያለብን ሰምተን የማናውቀው እንደሆነ አድርገን ነው እንደ አዲስ በተከፈተ አፕታይት ነው ልናነብ የሚገባን ሁል ጊዜ ታዲያ በጸሎት መታጀብ አለበት ያን ካልኩ በኋላ አሁን ደግሞ የመጽሐፍ ቅዱስ እውነት በሚለው ላይ ትንሽ አስተያየት ሰጣለሁ በ1960ዎቹ የነበሩ አንዳንድ የነገረ መለኮት ሊቃውንት እግዚአብሔርን ከነገረ መለኮት ዘርፍ ውስጥ ሊያወጡት ውጭ ሊያረጉት ሞክረው ነበር ያን አዝማሚያ አሳይተው ነበር እስታይ እግዚአብሔር የሌለበት ቲዮሎጂ ማለት ሊያረጉ ሁሉ አስበው ነበር በ2017 የታይምስ መጽሔት እውነት ሙታለችን የሚል ርዕስ አውጥቶ ነበር በሚል ርዕስ ጽሑፍ አቅርቦ ነበር አስነብቦ ነበር እውነት ሙታለችን የሚል is the truth dead በሚል ርዕስ የሽፋን ዘገባ አስነብቦ ነበር ምንድነው ከዚህ የምንረዳው ጥያቄ ወደ እንኳን መጠየቅ ለመሆኑ እውነት አለ የሚል ጥያቄ እንኳን በሰዎች አእምሮ እያደረ ነው ማለት ያ ምንድነው እውነት የለም ወደሚል አዝማሚያ ሰዎች ደርሰዋል ማለት እውነት የሚባል ነገር ለመሆኑ አለ እውነት የሚለው ጽንሰ ሐሳብ ራሱ ከሰው ህይወት ውስጥ እየተሸረሸረ እንደሄደ እንዲያውም እንዲህ አይነት እንደው ፍጹም እውነት የሚባል ነገር የለውም እውነት መለኪያ የለውም ወደ ማለት ሰዎች እንደደረሱ እናውቃለን እውነት ኢየሱስ ነው እኔ መንገድ እውነት ህይወት ነኝ ብሏል ኢየሱስ ወደ እውነት የሚመራ ብቻ ሳይሆን ራሱ እውነት ነው እሱን ማወቅ ማለት እውነትን ማወቅ ነው እና እሱ እውነት ነው የሱ ቃል ደግሞ እውነት ነው ቃሉ እውነት ነው በዮሐንስ ወንጌል ምዕራፍ 17 ቁጥር 17 ላይ በእውነት ቀድሳቸው ቃል እውነት ነው ይላል ያ የቃሉ እውነት ከተቀበሉት ህይወትን ይለውጣል ይቀድሳል ማለት ነው ቃሉ እውነት ነው ይሄ ቃል እውነት ነው እውነትና እውነት ብቻ ነው በቃ ይህ ካለ እውነት ነው ማለት ምንም አይነት ጥያቄ ሊያድርብን እዚህ ውስጥ ከተነገረን በተለይ መጽሐፍ ቅዱስ የምናምን ጥያቄ ሊያድርብን አይገባም ምክንያቱም ቃሉ እውነት ነው ያለቀ ጉዳይ ነው እንደገና በምሳሌ 30 ቁጥር 5 እና 6 ላይ የእግዚአብሔር ቃል ሁሉ ተፈትናለች እርሱ ለሚታመኑት ጋሻ ነው እንዳይዘልፍ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር ይላል የእግዚአብሔር ቃል ሁሉ ተፈትናለች ዘፍጥረት ተፈትኖ እውነት መሆኑ ተረጋግጦ ፈተናውን አልፏል ዘጸአት ዘሌዋውያን ዘዳግም እስከ ዮሐንስ ራእይ ያለው ሙሉ በሙሉ እውነት ነው ተፈትናለች ማለት ምንድነው ልክ ወርቅ በእሳት እንደሚፈተን
ተፈትኖ እውነተኛነቱ የተረጋገጠ መጽሐፍ ነው ይሄ መጽሐፍ። በዚህ መጽሐፍ የሚመሩ ሰዎች እውነት ያስተምራሉ። በዚህ መጽሐፍ የሚመሩ ሰዎች፣ ይህ መጽሐፍ የሚያምኑ ሰዎች፣ ይህ መጽሐፍ የሚያነቡ ሰዎች እና ከዚህ የሚመጣ ቃል እውነት ነው። ኦኬ አሁን እኔ ብዙ ልናገር ይችላል፣ ግን ቃሉን በማነብበት ጊዜ ቃሉ ውስጥ ዋናው ነው ከዚህ እግዚአብሔር ቃል ያለውን ብዬ የማነበው እውነት ነው። የኔ መግለጫ ምናልባት ስህተት ሊሆን ይችላል፣ ቃሉ ግን እውነት ነው። ምን ጊዜ አንድ በምሰብክበት ጊዜ የሆነች ስህተት ካገኛችሁ ስህተቱ የኔ ነው። ቃሉ ውስጥ ግን ስህተት የለም። ቃሉ እውነት ብቻ ነው። ተፈትኖ አልፏል ነው። ስለዚህ ምን አትሁን፣ ሐሰተኛ እንዳትሆን አትጨምርበት። በቃሉ ላይ አንዳች አትጨምር። ፍጹም በሆነ ነገር ላይ ምን ይጨመራል? ልታሳምረው ዲኮሬት አደርገዋለሁ፣ እንደው አሳምረዋለሁ፣ ቆንጆ አደርገዋለሁ ብለህ አትጨምርበት። ፍጹም የሆነ ነገር ምን ይጨመርበታል? ፍጹም ነው፣ ተፈትኖ ያለፈ ነው። እንደገና በመዝሙር 12 ቁጥር 6 ላይ በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር ወርቅ፣ ይሄ ብር ነው፣ ይሄ ወርቅ ነው፣ እውነተኛ ወርቅ፣ እውነተኛ ብር፣ እነዚህ በእሳት ተፈትነው ነው የሚጣሩት አይደለም? የእግዚአብሔርም ቃል በምድር ላይ እንደተፈተነ 7 ጊዜ እንደነጠረ ማዕድን ነው፣ ብር ነው፣ ወርቅ ነው። ስለዚህ የእግዚአብሔር ቃላት የነጹ ቃላት ናቸው ይላል። መጽሐፍ ቅዱስን ስታነብ ተፈትኖ ፈተናን ያለፈ እውነተኛነቱ የተረጋገጠ መጽሐፍ እያነበብክ ነው ማለት። መጽሐፍ ቅዱስ እውነት የሆነው ኢየሱስ ክርስቶስ እንደማይለወጥ ይናገራል። ዕብራውያን 13:8 ላይ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው ይላል እና የእግዚአብሔርን ቃል ስናጠና ስለሱ ያለን ግንዛቤ እያደገ ይሄዳል። ማን ነው ማጥናት ያለበት? ያልተማረ ሰው ብቻ ነው? የተማረም ሰው ቁጭ ብሎ ማጥናት አለበት? የለም እኔ ጨርሻለሁ፣ እስከ አፍንጫ ደርሷል እውቀት እስከዚህ የሚል የለም። ሁሉም መማር አለበት፣ ሁሉም ማጥናት አለበት። የመጨረሻውን እንትን አግኝቻለሁ እኔ ይዤዋለሁ የሚባል ነገር የለም። እዚህ በትምህርታችን ላይ ለቤተ ክርስቲያን የተሰጡ ምክሮች ከሚል መጽሐፍ 704 ላይ የተጠቀሰ ቃል አለ። ምንድነው? እውነትን በቅነት በትጋት ለሚፈልጉ ሰዎች ገና ያልተደረሰባቸው ብዙ ጥልቅ እውነቶች አሉ። እስከ መጨረሻ ደርሰናል አለ። በቆፈርን ቁጥር፣ ወደ ጥልቅ በቆፈርን ቁጥር ከዚህ በፊት ያላስተዋልነውን እናስተውላለን። እኔ አንዳንዴ ብቻዬን እዚህ ቢሮ ሆኜ በማነብበት ጊዜ ፈገግ እያልኩ ማነብበት ጊዜ አለ። እንዴ ለብቻ ነው እንደምታወራው ተብዬ አውቃለሁ። ለብቻ እያወራሁ አይደለም፣ ፈገግ እያሰኘኝ ነው። ከዚህ በፊት ያላስተዋልኩትን ነገር አስተውዬ ነው። ቃሉ ከዚህ በፊት አስተውዬ በማላውቀው መንገድ ስለተናገረኝ ነው። በቆፈራችሁት ቁጥር ሰነፍ ሰው አገኘው።
ልክ እንደ ማዕድን ነው ከላይ አላስቀመጠም እግዚአብሔር ሰርፌሱ ላይ ከላይ አላስቀመጠም እውነቶቹን ጥልቅ ነው ያስቀመጠውና ቆፋሪ ነው የሚያገኘው ሰነፍ ሰው አገኘው ቀድም እንደተባለው መጽሐፍ ቅዱስን እኔ እንደው ዛሬ አንተ ነህ የምትናገር ጌታ ሆይ ብሎ ቆስኪ ብሎ 1 2 3 ብሎ የሚከፍት እንደሱ አይደለም ሰነፍ ቆፋሪ ያገኘው ቁጭ ብሎ ጊዜ ሰጥቶ በጥልቀት ጥቅስን ከጥቅስ ጋር ቃልን ከቃል ጋር ርዕስን ከርዕስ ጋር እያጋጨ የሚቆፍር ቆፋሪ ያገኘዋል ይህንን እውነት ሁሉ ጊዜ እውነቶቹ ያሉ እውነቶቹ እንዳሉ ሆነው አዳዲሶችንም ያገኛል ያሉትንም ከዚህ በፊት ካስተዋለው የበለጠ ከዚህ በፊት የተረዳውንም የበለጠ ይረዳል ማለት ነውና እሷ ቀድም ለናይት አለች ያልኳችሁ እሷ ስትናገር ሁሉ ጊዜ እውነት የምትለው እግዚአብሔር በቃሉ በኩል የገለጸውን እውነት ነው ኦኬ መጽሐፍ ቅዱስ ያለፉትን እውነቶች ስለማይቃረን ይልቁንስ በእነሱ ላይ ተጨማሪ ግንባታ ስለሚያደርግ በመጽሐፍ ቅዱስ ውስጥ የበለጠ ጥልቅ ብርሃን መፈለግ እንችላለን እሩ አንደኛ ተሰሎንቄ 2:13 ላይ ስለዚህም የመልእክትን ቃል እሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በመታምኑ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን ሐዋርያው ጳውሎስ በተሰሎንቄ ቆይቶ ወደ ሌላ ከሄደ በኋላ ደብዳቤ ሲጽፍላቸው የተሰሎንቄ ሰዎች ሐዋርያው ጳውሎስ ያስተማረውን እውነት እንዴት እንደተቀበሉ ሲናገር እናንተ ይህንን ቃል ስትቀበሉ በእውነት ይሰራል ይሄ ቃል በእውነት የእግዚአብሔር ቃል ነው እንጂ የሰው ቃል አይደለም ብለው ነው ያነበው ያስተዋሉት ማለት የተቀበሉት መጽሐፍ ቅዱሳችን በምናጠናበት ጊዜ በእውነትም ብሎ እንደው ለልምድ ብቻ ሳይሆን በእውነት የእግዚአብሔር ቃል እያነበብኩ ነው እየተናገረኝ ያለው እግዚአብሔር ራሱ ነው ብለን ነው ልናጠና የሚገባን አድርጉ ካለ ባለስልጣን ነው ካልን ባለስልጣኑ ነው እየነገረን ያለው ሌላ ማን እንድናገረን እንፈልጋለን ምናልባት ማተበን አልበጥስም እንዴ እንል ይሆናል የእግዚአብሔር ቃል በጥስ ካለኝ ለምን አልበጥስም በጥሳለሁ እንጂ እኔ አድቨንቲስት ነኝ እስኪ ያሳዩኝ ሰንበት መሻሩን የሚገልጽ አንድ ጥቅስ አሳዩኝ ለውጣለሁ እንጂ ቃሉ ካለኝ አባትና እናቴ አድቨንቲስቶች ናቸው አባትና እናቴ አድቨንቲስቶች ስለሆኑ አይደለም እኔ በዚህ በአድቨንቲስት በምታስተምረው ትምህርት ቆምኩና ማስተምርበት ምክንያት መጽሐፍ ቅዱስን በዛ መልኩ ያስተረዳውበት ምክንያት ቃሉ ስለተናገረኝ አሁንስ እንደው ሰዎች ምን ይሉኛል እነገለ የሚባሉ ጓደኞች አሉኝ እነሱ ይቀየሙኛል ብዬ አይደለም እዚህ ያለው ቃሉ እውነት ስለሆነ ነው ባህል ምናምን ይዞኛ ባህል ጉዳይ አይደለም የለም የእግዚአብሔር ቃል ከተናገረ ማን ምን ይለኛል ከስጋና ከደም ጋር አልተማከርኩም አላለ ጳውሎስ ሰውን አላማከርኩም ነው አክስቴን አጎቴን የለም አያስፈልጉኝ ባለስልጣኑ ተናገረ አበቃ ስለዚህ የተሰሎንቄ ሰዎች ከጣዖት አምላኪ ቤተሰብ የመጡ በእንደዛ ባህል ያደጉ ናቸው የእግዚአብሔር ቃል ሲነገራቸው በእውነት ይሄ የእግዚአብሔር ቃል ነው ቃል ነው የሚሰራ ቃል ነው ብለው አመኑ ተቀበሉ
በእንደዚህ መንገድ ነው ይህን እውነት መቀበል የሚገባል። መዝሙር 33 4 እና 5 የእግዚአብሔር ቃል ቅን ነውና ስራውም ሁሉ በእምነት ነውና ጽድቅን ፍርድን ይወዳል፣ የእግዚአብሔር ቸርነት ምድርን መላች ይላል። የእግዚአብሔር ቃል ቅን ነው፣ ስራው ሁሉ በእምነት ነው፣ ጽድቅን ይወዳል፣ ፍትህን ይወዳል። እዚህ ፍርድ ተብሎ የተረጎመው ቃል ፍትህ አለ፣ ስለ ጽድቅ ይናገራል። ስለዚህ በእንደዚህ አይነት መንገድ ነው ልናስተውለው የሚገባል። ኤፌሶን 1:13 እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ፣ የእውነትን ቃል ሰማችሁ ይላል። መስማት ማመንን ያመጣል፣ መቀበልን ያመጣል። የእውነትን ቃል የመዳን ወንጌል ሰምታችሁ አመናችሁ። ግራ ቀኝ ማለት አያስፈልግም። የእውነት ቃል በሚነገርበት ጊዜ ከዚያስ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ይሄ ቃል የእውነት ቃል መመዘኛው ይሄ ነው። እውነት አለኝ ብሎ ማንም ቢመጣ ኪለው ይሄ ነው። እዚህ ላይ ይቀመጥና ቀሎ ከተገኘ ይጣላል። እውነት ሁሉም የሚመዘነው እዚህ ነው። መለኪያው ይሄ ነው። ነቢዩ እውነት ነው ብሎ የሚነግርሽ፣ ሰባኪ እውነት ብሎ የሚነግርሽ መመዘኛው ቃሉ የእውነት ቃል የመዳን ወንጌል ነው ቃል እና ስለዚህ አንዳንድ ሰዎች እውነት የለም የሚሏል። እውነት አለ፣ እውነት አለ። የእግዚአብሔር ቃል እውነት ነው። በጣም ጥሩ። ሶሪ እኔ ያለዘብኩት ተሰበኩት መሰለኝ፣ ብዙ ረሳሁኝ አንቺ መኖርሽንም። አሁን ወደ እየገሰገስን ነው። የቀረን ጊዜ ያንሳል። በሚቀጥሉት 20 ደቂቃዎች ውስጥ ከ20 ደቂቃ ባነሰ ጊዜ ውስጥ ይህንን እንጨርሳለን። ቀጥሎ ያለውን ይሄን ባይብል ክሌም የሚለውን ክፍል ደግሞ አንቺ ታብራሪና እኔም የመጨረሻ ሐሳብ ሰጥቼ እንዘጋለን። እሺ ፓስተር፣ እግዚአብሔር ይስጥልኝ። ያው ብዙ ጊዜ ወስደሃል፣ ግን ምንም ችግር የለውም። ጥሩ ነበረ። እኔም ደስ ብሎኝ ነበር ስሰማ የነበረው። ተስፋ አለኝ አዳማጮቻችን ሁሉ እንደሚባረኩበት። የሚቀጥለው እንግዲህ ባይብል ክሌምስ የሚለው ወይንም የአማርኛው የመጽሐፍ ቅዱስ ምስክርነት ይለዋል። እንጃ እንግዲህ ምን ያህል ያ ትክክለኛ ትርጉም እንደሆነ። ግን እንግዲህ ይህኛው ክፍል የሚጀምረው በጣም ሁሉን ነገር ሊቀይር በሚችል ጥያቄ ነው። ትልቅ ውሳኔዎች፣ የግንኙነቶች ችግሮች ወይ ፈተናዎች ሲያጋጥሙን ወደ መጽሐፍ ቅዱስ ብንዞር በቤታችን ውስጥ ምን ሊለወጥ ይችላል ይላል። ሰዎች ዓለምን የሚያዩበትና ለመኖር የሚመርጡበት መነጽር በእውነት የመጽሐፍ ቅዱስ ቃል ቢሆን ኖሮ በስራ ቦታችን ወይ በቤተ ክርስቲያናችን ምን ሊለወጥ ይችል ነበር? አያችሁ፣ የእግዚአብሔር ቃል ወይንም የመጽሐፍ ቅዱስ ሌላ አማራጭ ሁሉ ሲከሽፍ የምንሄድበት የመጨረሻ ቦታ ሳይሆን የመጀመሪያው የምክክር ስፍራ ቢሆን ኖሮ ሊፈጠር ምን ይችል ነበር? እነዚህም በፖይንቶች አስቀምጫቸዋለሁ። አንደኛው በቤታችን ውስጥ ምን ሊለወጥ ይችላል ለሚለው ጥያቄ መጽሐፍ ቅዱስ ቀዳሚ ምላሽ ሲሆን፣ አብዛኞቹ ቤቶች የሚመሩት ባልተጻፉ የውሳኔ አሰጣጥ ማዕቀፎች ውስጥ ነው። እነርሱም ለምሳሌ የግል ተሞክሮች፣ ይሄ ፐርሰናል ኤክስፒሪየንስ አለ አይደል? የባህል ልምዶች፣ ወጎች፣ የቤተሰብ ወግ፣ ስሜትና ተራ አስተዋይነት ወይንም ኮመን ሴንስ ናቸው። ብዙ ጊዜ እንደ ቤቶቻችን አዘ ፋሚሊ የምንወስናቸው ውሳኔዎች በእነዚህ ነገሮች ላይ የተመሰረቱ ናቸው።
እነዚህ ነገሮች በራሳቸው ስህተት ናቸው ማለት አይደለም። ነገር ግን ትምህርትን የሚጠይቅ ከዛ የጠለቀ ነገር ነው ብዬ ነው የማስበው። መጽሐፍ ቅዱስ ቀዳሚ መነጽራችን ቢሆንስ በቤት ውስጥ የሚፈጠሩ የግንኙነቶች ችግሮች መጽሐፍ ቅዱስ እንደ መነጽር ሳንጠቀም ስንቀር በትዳር በፓርትነሮቻችን፣ አጋሮቻችን፣ በወላጆችና በሌሎች በልጆች ወይም በወንድማማች መካከል ግጭት ሲፈነዳ ተፈጥሯዊ ዝንባሌያችን ራሳችንን መከላከል ነው። ክርክሮችን እናዘጋጃለን። የራሳችንን ትክክለኛነት የምናረጋግጥበትን መረጃ እንገነባለን። በእኛ ላይ የተፈጸመብንን በደል ሁሉ እናስታውሳለን። ትዕቢት መሪነቱን ይይዛል። ደግሞ ባለፈው ሳምንት ትምህርት ደግሞ ሶስተኛው ትምህርት ላይ ትዕቢት ምን ያህል አጥፊ እንደሆነ አጥንተናል። መጽሐፍ ቅዱስ እንደ መነጽር ስንገለገልበት እንደ መነጽር ሲያገለግለን ግን ምን ይሆናል? ኤፌሶን 4:26 ላይ ምን ይላል? ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ ይላል። ይህ አንድ ጥቅስ ብቻ በቤት ውስጥ ግጭቶችን የሚፈቱበት መንገድ ሊለውጥ ይችላል። ቁጣን ማፈን ሳይሆን ቁጣን አድሮ እንዲመረቀዝ አለመፍቀድ። ብዙዎቻችን አኩርፈን እኮ ነው ወደ አልጋ የምንሄደው። ያቺ ጠዋት ስትነሳ በቃ ሌላ ነገር። የእግዚአብሔር ቃልን ግን ስንከተል በቁጣችሁ ላይ ፀሐይ አትግባ ማለት አታቆዩት፣ አትደሩበት። ከፀሐይ መውጫ እስከ ፀሐይ መግቢያ ያለን አይደል? አንድ ቀን በዛ ውስጥ ሪዞልቭ አድርጎ ነው አንዳች ጠብ ሳይፈታ ሳያድር የሚታረቁበት ቤት። እስቲ በህሊናችሁ አስቡት። ቆሎስይስ 3:13 ላይ እርስ በርሳችሁ ትዕግስትን አድርጉ ይላል። ማንም በባልንጀራ ላይ የሚነቅፈው ነገር ካለ ይቅር ተባበሉ፣ ክርስቶስ ይቅር እንዳላችሁ እናንተም ደግሞ ይህን አድርጉ ይላል። እኛ እንዴት ባለሙሉነት ይቅር እንደተባበልን ስናስብ በምግብ ጠረጴዛ ማዶ የተቀመጠውን ሰው ይቅር ለማለት አንቸገር። ኤፌሶን 4:29 ላይ ለሚሰሙት ጸጋ ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም መልካም ቃል እንጂ ክፉ ቃል ካፋችሁ አይውጣ። እንግዲህ አስቡት፣ በቤት ውስጥ የሚነገረው እያንዳንዱ ቃል በዚህ ጥቅስ ውስጥ እያጣራን ብንናገር እስቲ ስንት ነገር ከስንት ዳሜጅ እንወጣ ነበር። የቤት ወሬዎቻችን ምን ያህል ይለወጡ ነበር። ስንት ቁስሎች ሳይፈጠሩ ይቀሩ ነበር። ስንት ግንኙነቶች በሰላም ይጠበቁ ነበር። በቤት ውስጥስ የሚወሰኑ ትልልቅ ውሳኔዎች ይሄ ነው። መጽሐፍ ቅዱስ እንደ መነጽር ሳይጠቅም ሲቀር ምን ይሆናል? ትልልቅ ውሳኔዎች የገንዘብ አለ አይደል? በገንዘብ ውስጥ ፋይናንሻል ዲሲዥኖቻችን፣ የግንኙነታችን፣ የስራ ወይ የትምህርት አብዛኛውን ጊዜ የሚወሰኑት በፍርሃት ወይ በምኞት ወይ አምቢሽን የተሞላ ነው። ወይ ያለንን እንዳናጣ እንፈራለን፣ ወይ ለማግኘት በምንፈልገው ነገር ላይ እንነዳለን። ሁለቱም ወደ ትክክለኛ አቅጣጫ ሊመሩን የማይችሉ በራስ ወዳድነት የተመሰረቱ መመሪያዎች ሊሆኑ ይችላሉ። መጽሐፍ ቅዱስ ግን እንደ መነጽር ሲያገለግል ሁሉን ነገር የምናይበት። አንዳንድ ጊዜ ከልጆቼ ጋር ስናወራ መጽሐፍ ቅዱስ ምን ይላል? የእግዚአብሔር ቃል ምን ይላል እላለሁ። በቃ ሁሉ ስለዚህ ምን ይላል? እንግዲህ በፍጹም ልብ ምሳሌ 3:5-6 በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን እወቅ፣ እሱ ጎዳናን ያቀናልሃል ይላል። እንግዲህ ይህ ጥቅስ የውሳኔ አሰጣጥ ሂደቱን ሙሉ በሙሉ መልሶ ያደራጀዋል። እኔ የምፈልገው ምንድን ነው ወይንም በገንዘብ ረገድ የሚያዋጣው የትኛው ነው ከሚሉት ጥያቄዎች ይልቅ ጌታ ሆይ አንተ የምትፈልገው ምንድን ነው? ቃልስ በዚህ ጉዳይ ላይ ምን ይላል ብለን እንድንጀምር ያደርገናል። ያዕቆብ 1:5 ላይ ብዙ ጊዜ እኔ የምጠቅሰው ጥቅስ ነው። ከእናንተ ጋር ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምናል፣ ለሱም ይሰጠዋል። አየህ፣ መጽሐፍ ቅዱስ ለተወሰኑና ለተጨባጭ የህይወት ውሳኔዎች የሚያስፈልገን ጥበብ ሊገኝ እንደሚችል ይነግረናል። ነገር ግን አብዛኞቻችን ወደ ምንጩ የሚመራን ያንን መጽሐፍ ስለማንከፍት አንጠቀምም ወይንም አንጠይቅ። መዝሙር 119:105 ላይ ቃልህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ለእግሬ መብራት የሚሆነውን እስቲ ልብ እንበል። መላው መንገድ የሚያበራ ትልቅ
ፋኖስ ወይንም ፍለድ ላይት ላይሆን ይችላል። የእግዚአብሔር ቃል ብዙ ጊዜ የሚሰጠን ለሚቀጥለው እርምጃ የሚበቃ ብርሃን፣ ምናልባት ለመላው ጉዞ የሚያሳየን መስመር ላይሆን ይችላል። ግን ለሚቀጥለው እርምጃችን እዛች ላይ መብራት ስታበራ ታውቃለህ ገደል እንዳልሆነ መንገድ እንደሆነ። እንዲህ ባለው የእምነት መጓዝ መማር በራሱ የባህሪ ለውጥን ወይንም ትራንስፎርሜሽንን ያመጣል ብዬ አምናለሁ። ከዛ ደግሞ በቤት ውስጥ የሚገጥሙ ፈተናዎችና ቀውሶች አሉ። መጽሐፍ ቅዱስ እንደ መነጽር ሳንጠቀም ሲቀር እንደ ህመም፣ የስራ ማጣት፣ ቻሌንጆች፣ ፈተናዎች ሲመጡ፣ የግንኙነት መቋረጥ፣ ሐዘን፣ የኢኮኖሚ ውድቀት ያሉ እነዚህ ቀውሶች ሲከሰቱ ተፈጥሯዊ የሰው ልጅ ምላሽ ምንድን ነው? ድንጋጤ ነው፣ ተስፋ መቁረጥ ነው፣ ሁሉንም በቁጥጥር ይሄ ኮንትሮል ለማድረግ መፍጨርጨር ነው። እንደነግጣለን፣ እንጨነቃለን፣ ሁሉን ነገር በራሳችን አቅም ለመጠገን እንሞክራለን። ካልሆንም በጭንቀቱ ክብደት ውስጥ እንወድቃለን። እንደ መጽሐፍ መነጽሩን መጽሐፍ ቅዱስን እንደ መነጽር ሲያገለግለን ግን ምን ይላል? በፈተናዎቻችን ውስጥ በቻለንጆቻችን ውስጥ ፊልጵስዩስ 4:6 በነገር ሁሉ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይለናል። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሀሳባችሁን በክርስቶስ ኢየሱስ ይጠብቃል ይለናል። ሃሌሉያ! ይህ እንደዚሁ ለወሬ የተነገረ አባባል ሳይሆን መድኃኒት ወይንም ፕሪስክሪፕሽን ነው። በዶክተሩ ኢየሱስ የተሰጠ ፕሪስክሪፕሽን ነው። ጭንቀት ሲመጣ በምስጋና ጸልዩ ይላል። ውጤቱስ አእምሮን የሚያልፍ ሰላም። ይህ ማለት በወቅቱ ካለን ሁኔታ ጋር አንጻር ምክንያት የማይገለጽ ነገር ግን ልክ እንደ በር ጠባቂ ወታደር ልባችንና አእምሯችንን የሚጠብቅ። ለዚህ እኮ ነው ብዙ ክርስቲያኖች በፈተናው ስናልፍ አንዳንድ ጊዜ ይገርመኛል። እኔ ራሴ እንዴት ነው እንደዚህ ምተኛው እላለሁ፣ ይሄ ሁሉ ነገር ውስጥ እያለፍኩ። አንዳንድ ጊዜ የፈተናዬን ክብደት የሚነግሩኝ ሌሎች ሰዎች ናቸው እና እግዚአብሔርን አመሰግነዋለሁ። ምክንያቱም የሰውን አእምሮ ተላልፈው የሚሄደው ሰው አንደርስታንድ ሊያደርገው አይችልም። ያልገባው ሰው አንደርስታንድ ሊያደርገው አይችልም። እንዴት ሰላም ሆንሽ? እንዴት አልታመምሽም? የእግዚአብሔር ሰላም አእምሮን ተላልፎ የሚሄደው ሰላም ካለሁበት ሲቹዌሽን ካለሁበት ሁኔታ ከፈተናዬ በላይ የእግዚአብሔር ሰላም አእምሮን የሚያልፈው ሰላም ከኔ ጋር ስለሆነ ነው እላለሁ። ኢሳይያስ 41 ላይ ከአንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ፣ አበረታለሁ፣ እረዳሃለሁ፣ በጽድቄም ቀን እደግፍሃለሁ ይላል። ከፍርሃት ይልቅ ይህ ጥቅስ ለፈተናዎቻችን ለቀውሶቻችን የመጀመሪያ ምላሽ የሚሆንበት ይሄ ነው። ሁለተኛ ደግሞ በስራ ቦታ በቤተ ክርስቲያን ውስጥ ምን ለውጥ ሊያመጣ ይችላል? የእግዚአብሔር ቃል መነጽራችን ሲሆን የምናይበት መነጽር ሲሆን ነገሮችን ሁሉ በእግዚአብሔር መነጽር ስንመለከት ምን ይሆናል? እንግዲህ ከግላዊ ህይወት ወደ ማህበራዊ ህይወት ስንሄድ ማለት ነው ምን ይሆናል? እንትን ነው በእያንዳንዱ በስራ ቦታችን የስራ ቦታ ባህል አብዛኛው ጊዜ የሚመራው በውድድር በኮምፒቲሽን ነው። ራስን በማስተዋወቅ ራስን ከፍ በማድረግ በፖለቲካ በህልውና ትግል ላይ ነው። ግቡ ምንድን ነው? የዚህ ሁሉ ዓላማ ምንድን ነው? እድገት ለመስጠት ነው፣ ፕሮሞሽን ለማግኘት ነው። መለኪያው ደግሞ ምንድን ነው? ውጤት ነው። መመሪያውን ለራስ ተጠንቀቅ የሚል ነው። በቃ በመጽሐፍ ቅዱስ ግን መነጽር በስራችን ውስጥ የምናደርገው ስራ ስናይ ግን ቆሎስይስ 3:23-4 ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት ይላል። ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁ፣ የምታገለግሉት ጌታ ክርስቶስ ነውና ይላል። እንግዲህ ይህ ጥቅስ ለስራ ያለንን መነሳሳት ሙሉ በሙሉ ይለውጠዋል። ነው አለቃችን ለማስደመም አለቃችን ለማስደሰት ወይንም አለቃ መጣ ብለን ሳይሆን የምንሰራው የስራ ባልደረባችንን ለመብለጥ ቦታችንን ለማስከበር ያለንን ፖዚሽን የምንሰራው ለእግዚአብሔር ነው። በቃ ይህም ሁሉን ነገር ይለውጣል። ሌላው ደግሞ ምንድነው? ሚክያስ 6:8 ላይ ያለው
ሰው ሆይ መልካሙን ነግሮሃል። እግዚአብሔር ከአንተ የሚሻው ምንድን ነው? ቅንነትን ታደርግ ዘንድ፣ ምሕረትን ትወድ ዘንድ፣ ከአምላክ ጋር በትህትና ትሄድ ዘንድ አይደለምን ይላል። እንግዲህ ይህንን ጥቅስ ወደ ስራው ቦታው ይዞ የሚገባ አማኝ ዓለም ሊያመርተው የማይችለውን ነገር ሁሉ ይመጣል። ፍትህን፣ ምሕረትን፣ ትህትናን፣ በራስ ወዳድነት የሚመራ የስራ አካባቢ ውስጥ እነዚህ ባህሪዎች አብዮታዊ ናቸው፣ በጣም ለውጣዊ ናቸው። ሌላው እነዚህ ነገሮች በቤተ ክርስቲያናችን ውስጥ ምናልባት ደግሞ ይሄ ከሁሉ በላይ ፈታኝ የሆነው ግን አስፈላጊ የሆነው ተግባር ነው። ምክንያቱም ቤተ ክርስቲያን መጽሐፍ ቅዱስን ተጽዕኖ በጉልህ ማሳየት ይጠበቅባታል። አንዳንድ ጊዜ ግን ተጽዕኖ በትንሹ የማይታይባት ቦታ ትሆናለች። መጽሐፍ ቅዱስ እንደ መነጽር በቤተ ክርስቲያን ውስጥ ሳንጠቀም ስንቀር ቤተ ክርስቲያናት ልክ እንደ ማንኛውም ተቋም በወግ፣ በግለሰቦች ማንነት፣ በፖለቲካና በምርጫ ሊመራ ይችላል። ውሳኔዎች የሚወስኑት የእግዚአብሔር ቃል በሚለው ሳይሆን ተጽዕኖ ፈጣሪ የሆኑ ሰዎች በሚሉት ይሆናል ማለት ነው። ባለፈው ሳምንት ደግሞ በሶስተኛው ትምህርት ላይ ያጠናነው ትዕቢት ነው። እጅግ ቅዱስ ወደሆኑ ስፍራዎች እንደ ቤተ ክርስቲያን ያሉ ቦታዎች እንኳን ሰርጎ ይገባል። ነገር ግን መጽሐፍ ቅዱስ እንደ መነጽር ቤተክርስቲያን ሲያገለግለው ሮሜ 15:5-6 በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን ታከብሩ ዘንድ እንደ ክርስቶስ ኢየሱስ ፈቃድ እርስ በርስ በአንድ ሀሳብ መሆንን የትዕግስትና የመጽናናት አምላክ ይስጣችሁ ይላል። እያንዳንዱ አባል የግል ምርጫውን ለእግዚአብሔር ቃል የሚያስገዛባት ቤተክርስቲያን አስደናቂ አንድነት ይኖራታል። ይህ አንድነት ማለት ሁሉ ሰው አንድ አይነት ያስባል ማለት ሳይሆን ልዩ ልዩ ሰዎችና ባህሪያት በአንድ ጌታና በአንድ ቃል ስር መጋዛታቸውን ነው የሚያሳየው። ኤፌሶን 4:15 እውነትን በፍቅር እየተናገርን ይላል። ይሄ ደግሞ አጭር አረግ ነው፣ ግን አብዛኛዎችን የቤተ ክርስቲያን ግጭቶች ሳይባባሱ ሊፈታ ይችላል ብዬ አምናለሁ። እውነት ያለ ፍቅር ጭካኔ ይሆናል። ከሁሉም የሚበልጠው ፍቅር ነው ይላል አይደለም ጳውሎስ? ፍቅር ያለ እውነት ስሜታዊ ብቻ ይሆናል። ግን በፍቅር የሚነገርን እውነት ይፈውሳል፣ ያንጻልም። በመጨረሻ ምንድን ነው መጽሐፍ ቅዱስ ስለ ራሱ የሚሰጠው ደፋር ምስክርነት አለ። ዕብራውያን 4:12 ላይ የእግዚአብሔር ቃል ሕያው ነውና ይላል። የሚሰራው ቅድም የገለጽከው ነው። ሁለትም ወይም ዋና ጥቅሳችን ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስን፣ መንፈስን፣ ጅማትን፣ ቅልጥምን እስኪለይ ድረስ ይወጋል፣ የልብን ስሜትና ሀሳብ ይመረምራል አለ። ሕያው ምን ማለት ነው? እያንዳንዱ ቃል ስንፈትሸው ሕያው ማለት መጽሐፍ ቅዱስ የሞተ ታሪክ ሰነድ አይደለም። ዛሬ አሁን በዚህ ቅጽበት ሕያው ነው። ጌታ ኢየሱስ በዮሐንስ 6:63 ላይ ምን አለ? እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው ይላል። ሁለተኛ የሚሰራ ነው ይላል። ኃይለኛ። ይሄ ኃይለኛ የሚለው ኤነርጊስ የሚለው በግሪክኛው ቃል ኤነርጂ ከሚለው ቃል የወጣ ነው። በግልጽ ልብ ለሚያነበው ሰው ውጤት የሚያመጣና ተግባራዊ ለውጥ የሚፈጥር ኃይል አለው መጽሐፍ ቅዱስ። አንተ ቅድም እንደተናገርከው ነው። ሁለት ካፍ ካለው ሰይፍ ይልቅ የተሳለ ነው ይላል። የእግዚአብሔር ቃል የትኛውም የሰው መሳሪያ፣ አማካሪ ወይም መጽሐፍ ሊደርስበት የማይችለውን ጥልቅ የህይወታችንን ክፍል ዘልቆ ይገባል። ለዚህ እኮ ነው እነዚህ በድረግ የተጨማለቁትን የሞቱትን ሰዎች አንስተን የእግዚአብሔርን ቃል ስንመግባቸው ህይወታቸው ተለውጦ ልዩ ሰዎች የሚሆኑት። መንፈሱ የተሰበረውን ሰው ልብንና ስሜትን ሀሳብንም ድርጊታችን ብቻ ሳይሆን የተደበቁ ስሜቶቻችንን፣ ሚስጥራዊ አመለከቶቻችን፣ ያልተነገሩ ፍርሃቶቻችንን ሁሉ ይመረምራል የእግዚአብሔር ቃል። ሁለተኛው መጨረሻ ምንድነው? ሰይፍ ነው። ሁለቱ ሰይፍ ይላል ዕብራውያን 4:12 እና መዝሙር 119:11 ላይ ነው። አንተን እንዳልበድል ቃልን በልቤ አኖርኩ ይላል። ቃሉ በገጽ ላይ ብቻ መቀመጥ የለበትም፣ በልብ ውስጥ መደበቅ። ለዚህ ነው በእኛ በጽዮን እናቶች ብዙ ጊዜ ቃላቶች ሜሞሪ ጥቅስ አለን፣ መታሰቢያ ጥቅስ እያለን ሪሳይት እናደርጋለን በልባችን ውስጥ። ይሄንን ኢንከሬጅ እናደርጋለን በእኛ አገልግሎት ውስጥ። ፈተና ቀውስ በሚመጣበት ጊዜ ሰይፉ
የእግዚአብሔር ቃል ሰይፍ ነው አይደል? በመደርደሪያ ላይ ሳይሆን በእጃችን ላይ እንዲገኝ ቃሉን ማጥናትና በልብ ውስጥ መያዝ ያስፈልጋል። ሌላ ሁለተኛው ምስል ምንድነው? እንደ ዳቦ እንደ ምግብ ነው። ኤርምያስ 15:16 ላይ ቃልህን አገኘሁ አለ፣ በላሁት አለ። ቃልህ ሐሴትና የልቤ ደስታ ሆነልኝ ነው። ኤርምያስ ቃሉን አንብቦ ብቻ አልተወውም፣ በላው፣ የህይወቱ ክፍል አደረገው ማለት ነው። እና አንደኛ ጴጥሮስ 2:2 ላይ በእርሱ ለመዳን ታድጉ ዘንድ አሁን እንደተወለዱ ህፃናት ተንኮል የሌለበትን የቃሉን ወተት ተመኙ። ህፃን ወተት የሚፈልገው በምርጫ ሳይሆን በከፍተኛ ጥማት እንደሆነ ሁሉ እኛም ለቃሉ እንዴት እንደዛ ያለ ጥማት ሊኖረን ይገባል። እና ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ይላል አይደለም? ማቴዎስ 4:4 ላይ ወገኖቼ ነፍሳችን በቃሉ ካልተመገበች ዝላ ትደክማለች። መንፈሳዊ ጥንካሬ ማጣታችንና በቶሎ መሸነፋችን ምክንያቱ የእግዚአብሔርን ቃል እንደ ምግብ ካለመመገባችን የተነሳ ሊሆን ይችላል። እና ካፌ የሚወጣው ቃል እንዲሁ ይሆናል። ይህን ትምህርት በታላቅ ተስፋ ይዘጋዋል ብዬ አስባለሁ። በኢሳይያስ 55:11 ላይ ካፌ የሚወጣው ቃል እንዲሁ ይሆናል፣ የሚሻውን ያደርጋል፣ የላኩትን ሐሳብ ይፈጽማል እንጂ ወደ እኔ እንደዚሁ በከንቱ አይመለስም ይላል። ሃሌሉያ! የእግዚአብሔር ቃል በከንቱ አይመለስም። ሁል ጊዜ አንድ ነገርን ይፈጽማል። ይሄ ደግሞ ታላቅ ዋስትና ነው ብዬ አስባለሁ። ተስፋ ነው። በቃሉ ውስጥ የምናሳልፈው እያንዳንዱ ደቂቃ ምንም እንኳን ቢደክመንም ወይ ሐሳባችን ቢበታተንም ፈጽሞ በከንቱ በውስጣችን የገባው ቃል አይባክንም። እግዚአብሔር ራሱ ውጤት እንዲኖረው ያደርጋል። ስለዚህ ወገኖቼ ይሄ ልናስብበት የሚገባን ጥያቄ ትምህርቱ እንዲህ ሲል ይጠይቃል። በየቀኑ በመጽሐፍ ቅዱስ ውስጥ ምን ያህል ጊዜ እናሳልፋለን? ያንንስ ጊዜ እንዴት ነው የምንጠቀምበት? ያ ጊዜ መንፈሳዊ ትርፉ የላቀ እንዲሆን ምን ማድረግ እንችላለን ነው። እንግዲህ ወገኖቼ መጽሐፍ ቅዱስን እንደ ምግብ እንደ ዳቦ ስናስበው ለቃሉ የምናደርገው ጸሎትና ጥማት ትልቅ ትርጉም ይሰጠዋል። ምክንያቱም በሚገባ የሚመገብ አስተማሪ ሌሎቹንም በሚገባ መመገብ ይችላል። በግላችን የምንመገበው የቃሉ ምግብ ነው። እኔና እናንተን ወተን ይህንን ቃል እስከ ዓለም መጨረሻ ድረስ አድርሱ የተባለውን አገልግሎታችንን ሕያው የሚያደርገው እግዚአብሔር ይባርካችሁ። ቴንኪው። በጣም ጥሩ። የመጨረሻውን ሀሳብ ስቴት ኦፍ ዘ ሃርት የሚለውን የልብ ሁኔታ ምን አይነት መሆን አለበት የሚለውን አጭር ከ5 ደቂቃ ባልበለጠ ጊዜ ውስጥ እናገርና አጠቃላለሁኝ ይህንን የዛሬውን ትምህርት። መጽሐፍ ቅዱሳችንን በምናጠናበት ጊዜ ሌላው ደግሞ የልብ ሁኔታ ወሳኝ ነው። የልብ ሁኔታ ወሳኝ ነው። አንድ ጊዜ ጌታ ኢየሱስ ለደቀ መዛሙርቱ አንድ ላይ ያሉ ወደ መጨረሻ አካባቢ በካህናት አለቆች እጅ አልፎ እንደሚሰጥ፣ እንደሚገረፍ፣ እንደሚሰቃይ፣ እንደሚሞት ነገራቸው። ልክ ተናግሮ ከአፉ ይሄ ተናግሮ እንዳበቃ ወዲያውኑ ያዕቆብና ዮሐንስ ጌታ ሆይ አንተ ስትመጣ አንዳችን በቀኝ አንዳችን በግራ እንድንሆን ብለው ጠየቁት። በጣም የሚገርም ነው። እየሰሙት አይደለም ማለት ነው። ይታያችሁ፣ አንድ ሰው እንደሚሰቃይ ስነግራችሁ፣ ወዳጃችሁ እንደሚገረፍ እንደሚሞት ስነግራችሁ ከርዕሱ ጋር የማይገናኝ ጥያቄ ስትጠይቅ እዛ የለህም ማለት ነው። ስናነብ በእንደዛ አይነት መንፈስ ሳይሆን አልሰሙትም ማለት ነው። ጌታ ኢየሱስ የሚያወራው ወዳጃችሁ ሞታለሁ እያለ ይባላል እንጂ እንደው እንትን ትሰማና ታጽናናዋለህ እንጂ እነሱ በዚያን ጊዜ በአእምሯቸው የሚመላለሰው የታላቅነት ጉዳይ ነበር። ይህን ለምሳሌ አነሳሁት። ለምንድነው ያነሳሁት? የእግዚአብሔርን ቃል በምናጠናበት ጊዜ ልብ እዛ መምጣት አለበት። ያልተከፈለ ቢል ካለ ይረሳል።
ያልደወልነው ስልክ ካለም ይረሳ፣ ያልተመለሰ ኢሜይል ካለም ይረሳ። ተውት ሁሉን ነገር። ልብ ሙሉ በሙሉ በቃሉ ላይ መሆን አለበት። ኢዮብ 22:22 ላይ ከአፉ ሕጉን ተቀበል፣ ከአፉም ሕጉን ተቀበል፣ በልብህም ቃሉን አኑር። ሕጉን ተቀበል ስለ 10ቱ ትእዛዛት የሚል ነገር ወደ አእምሯችን እንዳይመጣ። በብሉይ ኪዳን ሕጉን ተቀበል የሚል ነገር ስታነቡ በዚያን ዘመን የነበረው መጽሐፍ ቅዱስ በሙሉን የሙሴ መጽሐፍ ላስልስ በሙሉን ተቀበል አስቀድመ ከአፉ ሕጉን ተቀበል። መናገር ትወዳላችሁ እናንተ ልቡ ከልብ ለማይሰማችሁ ሰው ምስጢር ትነግሩታላችሁ። በጣም ቁም ነገር ታጫውቱታላችሁ። ልቡ ከምትናገሩት ነገር ጋር ከሌለ ሰው ጋር ምንም መጽሐፉም አይናገራችሁም። ልባችሁ እዛ ላይ ካልሆነ መጽሐፉም አይናገራችሁም። ጌታ አይናገር። ጌታ ክፍት ለሆኑ ሰዎች ነው የሚናገር። ለመስማት ለተዘጋጁ ሰዎች ነው የሚናገር። ከዛ አንደኛ ቆሮንቶስ 2:14 ላይ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም ይላል። እግዚአብሔር ቃል በእግዚአብሔር መንፈስ ነው የሚመረመር። ድሮ እንደተፈጠር ከሆነ ከመጣ የለም አታስሩ ነው። በትልቅ ጸሎት በመንፈስ ቅዱስ የተጻፈ ነው። ደግነቱ ደራሲው መንፈስ ቅዱስ ከኛ ጋር አለ። ምንድነው ይሄ ብለን እየጠየቅ ልባችንን ሰተን ነው ልንሰማ የሚገባል። ልቡ ዝግ ለሆነ ሰው እግዚአብሔር አይናገርም። ልቡን የዘጋና ልቡን የከፈተ ሰው ሁለቱም አንድ አይነት መልእክት ቢሰሙ ወደ እግዚአብሔር ቤት መጥተው አንደኛው ያጉረመረመ ሰውየው ምን እያለ ነው ዛሬ ምናምን እያለ ነው የሚሄድ፣ እየተቸ ነው የሚሄድ። ሌላኛው ደግሞ በስመ አብ ዛሬ ተባርኬ እያለ ነው የሚሄድ። ችግሩ ከቃሉ ሁለቱም አንድ አይነት መልእክት ነው የተቀበሉት። አንደኛው ልቡ ክፍት ነበር፣ አንደኛው ግን ዝግ ነበር። ይሄ እዛ ላይ ነው ልዩነቱ ያለው። ቅድም እንዳልኩ ተሰሎንቄ ሰዎች እንደተቀበሉት ይሄ ቃል የሰው ቃል ሳይሆን የእግዚአብሔር ቃል ነው። ይሄ ቃል አሁንም የሚሰራ ነው። አሁን እየተናገረኝ ያለው እግዚአብሔር ነው በሚል ልብ እዛ መኖር አለበት እና በእያንዳንዱ ገጽ አማካኝነት እግዚአብሔር ለልባችን ይናገራል። መልካም ነገር ያለው ምንድን ነው? ምናልባት እምነታችን ትንሽ ብትሆን የሰናፍጭን ቅንጣት የምታክል ቢሆን ያሳድገዋል ጌታ እምነታችንን። አለማመንን እርዳው። አምናለሁ አታምንም ተብሎ ቢጠየቅ ያ ሰውዬ ምንድነው? አምናለሁ አለማመንን እርዳዋል፣ አግዘኝ። የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ተነቅለ ወደ ባህር ተተከል ብትሉት ይታዘዝላችኋል። ያችን የሰናፍጭ ቅንጣት እምነት ጌታ አይንቅም እና ለመለወጥ የማትፈልግ ከሆነ አታንብብ። ምን ሊያደርግልህ? ለአንብበው ግን ምንም እኔ የምለወጥ አልፈልገውም መለወጥም አልፈልግም በሚል ስሜት አታንብብ። ጌታ ሊለውጥህ ከፈለገ የያዝከውን ነገር እንድትወረውር የሚፈልገው ነገር ካለ ወርውረው። የነገርከኝን ሁሉ አደርጋለሁ፣ ቃሉ የነገረኝን አድርግ ያለኝን አደርጋለሁ፣ እኔ የቃሉ ምርኮኛ ነኝ አለ ማርቲን ሉተር። እነን ጽሁፍ በጻፈ ጊዜ ከርዕሱ እንዳንወጣ እንጂ ወደ ሰማይ መግቢያ ትኬት ሲሸጥ አይቶ ያንን የሚቃወም ጽሁፍ ጽፎ
ልገሉት ነበር። እርተውት ወደ 2000 የሚሆኑ ሰዎች ይህንን እንደው ንጉሱን ጳጳሱን የሚገዳደረውን ለማየት መጥቶ ነው። ማለት ሁሉ ሰው ህዝብ በተሰበሰበበት ንጉስ ቻርልስ 5ኛው ፊት ቀርቦ እንዲቆመው የመነኩሴ ልብስ ለብሶ ተራው ሰው እኔ የእግዚአብሔር ቃል ምርኮኛ ነኝ ህሊናዬ እግዚአብሔር ቃል የሚናገረኝ ያንን ነው የማደርገው። አይስታንደር ምንም ንቅንቅ አልልም። ከዚያ ያ ሁሉ ህዝብ የተለየ አመለካከት ቢኖረው እሱ ግን አንድ ሆኖ እውነት በእጁ አለ። አድርግ ያለኝን አድርጋለሁ፣ እኔ ቃሉ ምርኮኛ ነኝ በሚል ስሜት ልናነብ ይገባል። ሚስቴ ባይስማማት ኦኬ፣ አጠገቤ ያለው ባሌ ባይስማማው ስቲል ኦኬ። እግዚአብሔር እኮ ነው አድርግ ያለኝ ያለው ቃሉ እኮ ነው። ባህሉ ባይወደው ምንም ችግር የለው። ባህል አይደለም የሚበልጠው እግዚአብሔር ቃል። በእንደዚያ አይነት መንገድ ስንከፍተው ቃሉ ለልባችን ይናገራል። ልክ ሳሙኤል እንዳለው ተናገር ባሪያ ይሰማል በሚል ስሜት በጉጉት በተራበ አንጀት ስናነብ ቃሉ ወደ ህይወታችን ይገባል፣ ይለውጣል። ወዲያውኑ ባይገባን አትቸገሩ፣ ኋላ ቆይቶ ታስተውላላችሁ። ብቻ አንብቡ። የትኛው እንዳሳደጋችሁ አታውቁም። በየቀኑ ግን እያደጋችሁ ነው። የሰኞ የማክሰኞ ምግብ የቱ ነው የጠቀመኝ? ምን የምናውቀው ነገር አለ? ግን በጤንነት እንኖራለን፣ እንመላለሳለን። ሰኞ ያነበብሽው ነው፣ ማክሰኞ ያነበብኩ የረቡዕ ነው አታውቅም። ብቻ በየጊዜው እያደግክ ነው ባነበብክ ቁጥር ሳይታወቅህ ማለት ነው። ስለዚህ ወገኖቼ የአእምሮ ሁኔታ ምን ይመስላል የሚለውን ከግንዛቤ ውስጥ ማስገባት አለብን። ሁሌ የእግዚአብሔርን ቃል በምናጠናበት ጊዜ በግትር መንፈስ አይነበብም። በግትርነት መንፈስ የእግዚአብሔር ቃል በትህትና ነው የሚነበብ እና አበዛንባችሁ፣ ብዙ ተናገርን። ጌታ አብዝቶ ይባርካችሁ። አሁን ጸሎት አድርገን ይህንን አገልግሎት እንዘጋለን። እንጸልይ። ሕያውና ዘላለማዊው እግዚአብሔር አባታችንና አምላካችን ቃልህን ስለሰጠህን፣ የቃልህን ፍቺ የሚነግረንን መጽሐፍ መንፈስ ቅዱስን ደግሞ ስለሰጠህን፣ የምናነብበትን ጊዜ ስለሰጠህን፣ የአምልኮ ነፃነት ደግሞ ስለሰጠህን፣ የሚያስተውል አእምሮ ስለሰጠህን፣ ጤና ስለሰጠህን፣ ሁሉም ነገር ለእኛ የተመቻቸው ስለሆነ እናመሰግንሃለን። ከስንፍናችን የተነሳ ማደግ መድረስ ወደሚገባን እድገት ሳንደርስ እንዳንቀር፣ ከስንፍናችን የተነሳ ማወቅ የሚገባንን እውነት ሳናውቅ እንዳንቀር አባቶ እርዳን። በተከፈተ ልብ በተዘጋጀ አእምሮ ትኩረት ሰጥተን ቃል ያንተ ቃል ባለስልጣን እንደሆነ በእምነት እንድናጸና እርዳን። የአመለካከት ለውጥ የሚያመጣ ይሁን ይህ መልእክት። ስለሰማን ተመስገን። በልጅ በኢየሱስ ስም አሜን።